እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም ዝውውርን የሚያሻሽሉ 10 ድንቅ ቅመሞችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጥሩ ወይም ደግሞ ጤናማ የሆነ የደም ዝውውር ኦክስጅንን፣ አልሚ ምግቦችን እናም ሆርሞኖችን ወደ እያንዳንዱ የሰውነታችን ሴሎች ለማድረስ በጣም አስፈላጊ ነው። ደካማ የደም ዝውውር የእጅና የእግር መቀዝቀዝን፣ ድካምን፣ መደንዘዝን፣ ቁስል ቶሎ አለመዳንን እናም የልብ ችግሮችንም ጭምር ሊያስከትልባችሁ ይችላል። አንዳንድ ቅመሞች የደም ስሮችን ለማዝናናት፣ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ፣ የደም መርጋትን ለመከላከል እናም የደም ዝውውርን ለማነቃቃት ስለሚረዱ በተፈጥሯዊ መንገድ የደም ፍሰትን ያሻሽላሉ። በትክክል ጥቅም ላይ ሲውሉ ጤናማ የደም ዝውውርን ሊደግፉ የሚችሉ ኃይለኛ 10 ቅመሞችን ልንገራችሁ። አንደኛ እርድ ነው። እርድ የደም ዝውውርን ከሚደግፉ በጣም ኃይለኛ ቅመሞች ውስጥ አንዱ ነው። እርድ ኩርኩሚን የተባለ ንጥረ ነገርን በውስጡ የያዘ ሲሆን ይህም በደም ስሮች ውስጥ የሚፈጠርን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የደም ቅዳ የአርተሪ የመለጠጥ አቅምን ያሻሽላል። በደም ቅዳ ውስጥ ስብ ወይም ደግሞ ፕላክ እንዳይከማች ይከላከላል። የናይትሪክ ኦክሳይድ ምርትን ይጨምራል። ይህም የደም ስሮች እንዲዝናኑ ይረዳል። የናይትሪክ ኦክሳይድ መጠን መሻሻል ማለት ደም በደም ቅዳዎችናም በደም ስሮች ውስጥ በቀላሉ ይፈሳል ማለት ነው። የአጠቃቀም መንገዶቹም ጠዋት ላይ ከግማሽ እስከ 1 የሻይ ማንኪያ እርድን በሞቀ ውሃ እናም ሎሚ ውስጥ ጨምራችሁ ጠጡ። በሾርባ በወጥ በሩዝ ወይም ደግሞ በአትክልቶች ውስጥ ጨምሩ። ከመተኛታችሁ በፊት የእርድ ወተትን ጠጡ። የኩርኩሚንን ውህደት በሰውነታችሁ ውስጥ ለመጨመር ታዲያ እርድን ስትጠቀሙ ጥቂት ቁንዶ በርበሬን ጨምሩበት። ሁለተኛ ዝንጅብል ነው። ዝንጅብል ለደም ዝውውር ምርጥ ከሚባሉ ተፈጥሯዊ አነቃቂዎች ውስጥ አንዱ ነው። ዝንጅብል ሰውነትን ያሞቃል እንዲሁም የደም ዝውውርን ያነቃቃል። የደም መርጋትን ይከላከላል። የደም ስሮች መዝናናትን ያሻሽላል። የደም ግፊትንም ይቀንሳል። በተለይ የእጅና የእግር መቀዝቀዝ ለሚሰማችሁ ሰዎች በጣም ጠቃሚ ነው። የአጠቃቀም መንገዶቹም ጠዋት ላይ ትኩስ የዝንጅብል ሻይን ጠጡ። የተፈጨ ዝንጅብልን በምግባችሁ ውስጥ ጨምሩ። ከምግብ በኋላ ትንሽ ቁራጭ ዝንጅብልን አኝኩ። ቀላል የዝንጅብል ሻይ አዘገጃጀት ከፈለጋችሁ 1 የሻይ ማንኪያ ትኩስ የተፈጨ ዝንጅብልና 1 ኩባያ የፈላ ውሃ ውስጥ ከ5 እስከ 10 ደቂቃ አቆይታችሁ መጠጣት ነው። ሶስተኛ ሚጥሚጣ ወይም ደግሞ ካየን ፔፐር የምንለው ነው። ካየን ፔፐር የደም ዝውውርን በኃይል የሚያነቃቃ ቅመም ነው። ካየን ፔፐር ካፕሳይሲን የተባለ ንጥረ ነገርን ይዟል። ይህም የደም ፍሰትን ያነቃቃል፣ የደም ስር ግድግዳዎችን ያጠናክራል፣ የደም ግፊትን ለማስተካከል ይረዳል፣ የልብ ስራንም ያሻሽላል። ካፕሳይሲን በሰውነት ውስጥ መጠነኛ ሙቀት እንዲሰማ በማድረግ በሰውነታችሁ ውስጥ የደም ዝውውርን ይጨምራል። የአጠቃቀም መንገዶቹም በሾርባ ወይም በእንቁላል ላይ ጥቂት ጨምሩ። 1/4 የሻይ ማንኪያ በሞቀ የሎሚ ውሃ ውስጥ ቀላቅላችሁም መጠጣት ትችላላችሁ። እንዲሁም በተጠበሱ አትክልቶች ላይም መጨመር ይቻላል። ለሚያቃጥሉ ምግቦች ስሜታዊ ከሆናችሁ በጣም በጥቂቱ ጀምሩ። 4ኛ ቀረፋ ነው። ቀረፋ ለደም ዝውውርናም ለደም ስኳር ቁጥጥር በጣም ምርጥ ቅመም ነው። ቀረፋ የደም ስሮችን ያስፋፋል፣
ወደ ልብ የሚፈሰውን ደምን ያሻሽላል፣ መጥፎ ኮሌስትሮልን ይቀንሳል፣ የደም ስኳር መጠን እንዲረጋጋም ይረዳል። የደም ስኳር መረጋጋት የደም ዝውውርን ያሻሽላል፣ ምክንያቱም ከፍተኛ የስኳር መጠን የደም ስሮችን ይጎዳል። የአጠቃቀም መንገዶቹም ግማሽ የሻይ ማንኪያ ቀረፋን በአጃ ወይም ደግሞ በኦትሜል ላይ ጨምሩ። በቡና ወይም በሻይ ውስጥ ጨምሩ። በፍራፍሬ ወይም በእርጎ ላይ ጨምራችሁ መጠቀም ትችላላችሁ። አምስተኛ ነጭ ሽንኩርት ነው። ነጭ ሽንኩርት በጣም ኃይለኛ ከሆኑ ተፈጥሯዊ የደም ዝውውር አነቃቂዎች ውስጥ አንዱ ነው። ነጭ ሽንኩርት አሊሲን የተባለ ንጥረ ነገርን ይዟል። ይህም የደም ስሮችን ያዝናናል፣ የደም ግፊትን ይቀንሳል፣ የደም ስር መዘጋትን ይከላከላል፣ አጠቃላይ የደም ዝውውርንም ያሻሽላል። ነጭ ሽንኩርት የደም ፍሰትን የሚገታውን የኮሌስትሮል ክምችትን ለመቀነስም ይረዳል። የአጠቃቀም መንገዶቹም ጠዋት ላይ አንድ ፍሬ ጥሬ ነጭ ሽንኩርትን መብላት ነው። የደቀቀ ነጭ ሽንኩርትን በበሰሉ ምግቦች ላይ ጨምሩ። ነጭ ሽንኩርትን ከወይራ ዘይትና ከሎሚ ጋር በመቀላቀልም ለሰላጣ መጠቀም ትችላላችሁ። ነጭ ሽንኩርትን ታዲያ ስትጠቀሙ መጀመሪያ አድቅቃችሁት 10 ደቂቃ ጠብቁት፣ አሊሲን ውህዱ በደንብ እንዲለቀቅ። ስድስተኛ ቁንዶ በርበሬ ነው። ቁንዶ በርበሬ ጣዕም ከመጨመር ያለፈ ጥቅም አለው። ቁንዶ በርበሬ ፒፔሪን የተባለ ንጥረ ነገርን ይዟል። ይህም የደም ፍሰትን ያነቃቃል፣ የአልሚ ምግቦችን ውህደትን ይጨምራል፣ የሰውነታችንን ሜታቦሊዝምን ያሻሽላል፣ የልብ ጤናንም ይደግፋል። የአልሚ ምግቦች ውህደት መጨመር ጤናማ የደም ስሮችን ለመጠበቅ ይረዳል። የአጠቃቀም መንገዶቹም ትኩስ የተፈጨ ቁንዶ በርበሬ በአብዛኛዎቹ ምግቦቻችሁ ላይ ጨምሩ። ለበለጠ ውጤት ደግሞ ከእርድ ጋር አዋህዳችሁ ተጠቀሙት። ሰባተኛ ቅርንፉድ ነው። ቅርንፉድ የልብና የደም ዝውውር ስርዓትን በሚደግፉ አንቲኦክሲዳንቶች የበለጸገ ነው። ቅርንፉድ የደም ፍሰትን ያሻሽላል፣ በደም ስሮች ውስጥ ያለን ብግነትን ይቀንሳል፣ በደም ቅዳዎች ላይ የሚደርሰውን ጉዳትን ይከላከላል፣ የልብ ጤናንም ይደግፋል። የአጠቃቀም መንገዶቹም ከ2 እስከ 3 ቅርንፉድን በሻይ ውስጥ ጨምሩ። በሾርባ እናም በወጥ ውስጥም ተጠቀሙት። ከምግብ በኋላ አንድ ቅርንፉድንም ማኘክ ትችላላችሁ። ስምንተኛ ሄል ነው። ሄል ለልብና ለደም ዝውውር ጤና በሰፊው ጥቅም ላይ ይውላል። ሄል የደም ግፊትን ለመቀነስ ይረዳል፣ የደም ዝውውርን ያሻሽላል፣ እንደ ቀላል የሽንት ማከማቻ ማስወገጃ እንደ ዳዩሪቲክ ያገለግላል፣ ትርፍ ፈሳሽን ያስወግዳል። ትርፍ ፈሳሽን ማስወገድ በልብና በደም ስሮች ላይ የሚፈጠርን ጫናን ይቀንሳል። የአጠቃቀም መንገዶቹም የተፈጨ ሄልን በሻይ ውስጥ መጨመር ትችላላችሁ። በአጃ ወይም በኦትስ ወይም በሩዝ ምግቦች ውስጥም መጠቀም ትችላላችሁ። ዘጠነኛ አብሽ ነው። አብሽ ለደም እናም ለሰውነት የሜታቦሊክ ሂደት ጤና በጣም ኃይለኛ ናቸው። አብሽ ኮሌስትሮልን ይቀንሳል፣ የደም ስኳር ቁጥጥርን ያሻሽላል፣ የደም ፍሰትንም ይጨምራል፣ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ጤናማ የኮሌስትሮል መጠን የደም ስሮች ክፍት እናም ተለዋዋጭ እንዲሆኑም ያደርጋቸዋል። የአጠቃቀም መንገዶቹም አንድ የሻይ ማንኪያ አብሽን በአንድ ብርጭቆ ውሃ ውስጥ አሳድራችሁ ዘፍዝፉ። ጠዋት ላይ ውሃውን ጠጥታችሁ ዘሩን ማኘክ እናም መመገብ ትችላላችሁ። አስረኛ የሰናፍጭ ፍሬ ነው። የሰናፍጭ ፍሬ የደም ዝውውርን ያነቃቃሉ እንዲሁም ሰውነታችንን ያሞቃሉ። የሰናፍጭ ፍሬ የደም ዝውውርን ያሻሽላሉ፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ የሰውነታችንን የሜታቦሊክ ሂደትን ያነቃቃሉ፣ የልብ ጤናንም ይደግፋሉ። በተለይ በሰውነት ዳርቻዎች እጅና እግር ላይ የደም ዝውውር ለሚቸገሩ ሰዎች በጣም ጠቃሚ ናቸው። የአጠቃቀም መንገዶቹም
በአትክልት ምግቦች ውስጥ መጨመር፣ በሾርባ ወይም በሶስ ውስጥም መጠቀም ትችላላችሁ። ታዲያ ኃይለኛ ዕለታዊ የደም ዝውውር መጠጥን ከፈለጋችሁ ቀላል የሆነ አዘገጃጀት የሚያስፈልጋችሁ ግብአቶች 1 ኩባያ የሞቀ ውሃ፣ ግማሽ የሻይ ማንኪያ እርድ፣ ግማሽ የሻይ ማንኪያ የተፈጨ ዝንጅብል፣ ጥቂት የሚያቃጥል ቃሪያ ወይም ደግሞ ካየን ፔፐር ማለት ነው፣ ሚጥሚጣ፣ ጥቂት ቁንዶ በርበሬ እና 1 የሻይ ማንኪያ ማር። ይህንን አንድ ላይ አድርጋችሁ መጠጣት ነው። የደም ዝውውርን ለማነቃቃት በየቀኑ ጠዋት ላይ 1 ጊዜ መጠጣት። የደም ዝውውራችሁ ድጋፍ እንደሚያስፈልገው የሚጠቁሙ ምልክቶችን ደግሞ ልንገራችሁ። እነዚህ ምልክቶች የሚታዩባችሁ ከሆነ በእነዚህ ቅመሞች ልትጠቀሙ ትችላላችሁ። የእጅናም የእግር መቀዝቀዝ፣ የመደንዘዝ ወይም የሞጋት ስሜት፣ የእግር ቁርጥማት፣ የቁስል ቶሎ አለመዳን፣ ድካም እናም ቫሪኮስ ቬን። እነዚህ ምልክቶች ብዙውን ጊዜ ደካማ የሆነ የደም ፍሰትን ያመለክታሉ ማለት ነው። ታዲያ እነዚህን ቅመሞች በምትጠቀሙበት ጊዜ ጥንቃቄ ማድረግ ያለባችሁ ጊዜ አለ። በተለይ የጨጓራ ችግር ካለባችሁ ጥንቃቄ ማድረግ ያስፈልጋል ማለት ነው። በአጠቃላይ ቅመሞች ከጤናማ ልማዶች ጋር ሲጣመሩ የተሻለ ውጤትን ይሰጣሉ። ለምሳሌ በየቀኑ የእግር ጉዞን ማድረግ፣ በቂ ውሃን መጠጣት፣ ፍራፍሬዎችን እናም አትክልቶችን መመገብ፣ ከመጠን በላይ ስኳርናም የተቀነባበሩ ምግቦችን ማስወገድ። ጥሩ የደም ዝውውር ለልብ ጤና፣ ለአንጎል ስራ እናም ለሰውነት ጉልበት መሰረት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ